ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍርፍ ይመልልኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሚመለከተው ሁሉ እንድታደርሱ በተለይ ሳውዲ አረቢያ ዱባይ ላላችሁ የመዳም ቅመሞች ከዚህ ቪዲዮ ተማሩበት ማለት ነው። መዳም ጉድ ሰርታታለች፣ ስሙት። እንግዲህ ቤተሰብ ለቲክቶክ ብዬ እኔ ከስራ ተባርሬያለሁ ማለት ነው። ከስራ ተባርሬያለሁ። አሁን ቤተሰቦች ምን ብዬ አላውራም። ቤተሰቦች ያልነግራቸውም ተደብቄ አዲስ አበባ ውስጥ እገባለሁኝ። ከዛም በኋላ ሌላ ነገር እሞክራለሁ ማለት ነው። ትናንትና በዛው በሰራውበት ቪዲዮ በጣም ተቀይማኛለች አሰሬ። ባካችሁ እህቶች ከኔ ተማሩ፣ እንዳትቀርጡ፣ ምንም ቪዲዮ እንዳትቀርጹ ላችኋለሁ። ትምህርት ይሁናችሁ። እንግዲህ ነገ ማታ ነው በረራዬ። መልካም ቆይታ ሆንላችሁ። ወዳችኋለሁ። እዚህ መማር አለባችሁ። ቪዲዮ ለምን ቀርጸሽ ቲክቶክ ላይ ለቀቅሽ ብላ በመጣች በሁለት ወሯ ያው አሳፍራታለች ማለት ነው። ምን ብዬ ወደ ሀገር እመለሳለሁ በማለት አዲስ አበባ ገብቼ የሆነ ነገር ሞክራለሁ እንጂ ለቤተሰብም አልደውልም ከኔ ተማሩ እያለች ነው። ትክክል። እሷ ሳትፈልግ በግድ አሳፈረቻት። ለምንድን ነው ቤቴን ቀርጸሽ ቲክቶክ ላይ ለቀቅሽ? ባካችሁ አዲስ የመጣችሁ በተለይ መዳም ቅመሞች የነሱን ነገር እየቀረጻችሁ የነሱን ነገር እንትን እያላችሁ ቪዲዮ አትልቀቁ ባካችሁ ላለው ይሄ ለሁላችሁም ትምህርት ይሁን። ሳትፈልጉ እንደዚህ ወደ ሀገር ትገባላችሁ። እንዲሁም ለእህታችን ፍትህ ማለት እንዳትረሱ። ሁላችሁም ድምጽ ሆኑ። ስለ እህታችን ድምጽ መሆን አለብን ማለት ነው። የተለያዩ መረጃዎች አሉ። ቪዲዮን እስከ መጨረሻ አዳምጡት ማለት ነው። ትማሩበታላችሁ። በስደት ላይ ምን እየደረሰብን እንደሆነ እንዲሁም የመዳም ልጅ በግድ ቀለበት ካላሰርኩልሽ እያለ ያስቸግራት እህታችን እሷም አለች። የእሷንም ጉድ ስሙ። ብዙ ነገሮች አሉ። በጣም ተማሩበት። ለእህታችን ሁላችሁም ፍትህ በሉ። ለዚች እህታችን ፍትህ እንበል። ሁላችንም ፍትህ እንጠይቅ። በአሰቃቂ ሁኔታ ህይወቷ ላለፈው እህታችን ፍትህ መጠየቅ አለብን። እነሱ የራሳቸው ዜጋ አንድ እንትን ሲል ባለፈው አንድ አረብ ገደለ ሀበሻ ብለው አንድ ምስኪን እረኛ ምን አክል ሀበሾችን ሲያሰቃዩ እንደነበር አይታችኋል። የኛዎቹ ግን ህይወት ሲያልፍ ጊዜ የሚቆምልን የለም። ስለዚህ ሁላችንም ድምጽ እንሆን። የዚች ልጅ ጉዳይ ሊያማችሁ ይገባል። ሁላችሁም ድምጽ ሁኑ። እንድትጠነቀቁ ደግሞ የማስጠንቀቂያ ጓደኛ መጥፎ እንደሆነ ምን አክል በስደት ላይ ጓደኛ ምን እንደሚያደርግ እስኪ ይህን ቪዲዮ እስከ መጨረሻ ተከታተሉት፣ ተማሩበት። ከአረቦቹ ጋር ያልሆነ ነገር ውስጥ አትግቡ እባካችሁ እህቶቼ። ዱባይ፣ ሳውዲ፣ ሪያድ ማነው ሳውዲ፣ ዱባይ እንዲሁም ኳተር በየአረብ ሀገር ያላችሁ የመዳም ቅመሞች ራሳችሁን እንድትጠብቁ መልእክቴ ነው። ከዚህ ቪዲዮ በደንብ ተማሩበት። ጓደኛ ምን አክል መጥፎ እንደሆነ፣ ገንዘብ አረቦች ጋር ማስቀመጥ ምን አክል ህይወታችሁን እንደሚያጠፋ፣ ደሞዝ የአንድ ወር የሁለት ወር ደሞዝ ካልተሰጣችሁ ጥላችሁ መውጣት እንዳለባችሁ፣ 3 ወር ከሞላ እንዳትቀመጡ፣ አንድ መብት የፈልጉ፣ ስራው ይቅርባችሁ። እቺ ልጃውን በደሞዟ ነው እህታችን ህይወቷን ያጣችሁ በደሞዝ ምክንያት ነው። እሷ ጋር ያለው ደሞዝ እንዲሁም በእጃችሁ ላይ ገንዘብ ካለ ለመዳማችሁ እንዳታሳውቁ፣ አገር ልክ ያለው በሉ እንጂ በፍጹም ቤታችሁ ክላሳችሁ ውስጥ ብር እንዳለ ካወቀች ህይወታችሁ አደጋ ላይ ነው። ከዚህ ቪዲዮ መማር አለባችሁ ከእህታችን። እሷ እንግዲህ የብዙ ወር ደሞዝ እጇ ላይ እንዳለ እንዲሁም እሷ ላይ ደግሞ የብዙ ወር ደሞዝ መዳሟ ላይ እንዳለ ስጪኝ ስትላት እንደምትጨቃጨቅ በተኛችበት ቦታ ሌሊት እየመጣች መስኮት እየከፈተችባት መብራት እያበሩባት ቀፈፈኝ፣ ፈራው፣ ምን ሊያደርጉኝ ነው እያለች እንደ ቀፈፋት በሰከንድ ውስጥ ህይወቷን ነጠቁ፣ ለገንዘብ ብለው ማለት ነው። ስለዚህ ሌሎች ተማሩበት እህቶቼ። የነሱን ቪዲዮ እንዳትለቁ፣ የነሱን ቤት ቀርጻችሁ ቲክቶክ ላይ እንዳትለቁ። ይሄው በመጣች በወሯ አሳፈረቻት። ሁለተኛ ብር እነሱ ጋር 2 ወር 3 ወር ከሞላ ለሚመለከተው ህጋዊ ከሆናችሁ ለፖሊስ ያሳውቁ፣ ለኤምባሲ ያሳውቁ እንጂ እነሱ ጋር ታስቀምጡ። ዝም ብላችሁ ህገ ወጥ ከሆናችሁ ደግሞ ጥላችሁ ውጡ። ብሩ ይቅር፣ እናንተ ህይወታችሁን አትርፉ። እጃችሁ ላይ ብር እንዳለም እንዳትናገሩ። ልክ ያለው ወደ ሀገር ልክ ያለው በሉ። በየወሩ እጃችሁ ላይ ከተጠራቀመ እንደ እሳት ያቃጥላችኋል። እኔ እዚህ ጋር ለቁምና ሌላውን ቪዲዮ ሀሳብ አስተያየት ስጡ፣ ተማሩበት። እስኪ ላስገባላችሁ። ሰላማችሁ በያላችሁበት ብዝት ይበልልን። የእህታችን አስክሬን ዛሬ ተሸኝቷል። እንግዲህ ዛሬ ከዱባይ የወጣ ሲሆን አዲስ አበባ ደግሞ ጠዋት 2 ሰዓት ይደርሳል። ስለዚህ ሁላችሁም በቅርበት ያላችሁ የሀገሬ ልጆች በአጠቃላይ ማለት ነው ከሟች ቤተሰብ ጋር ሆናችሁ የአስክሬን ሽኝት እንድታደርጉልን ስል በትትና አሳስባለሁ። እንዲሁም ደግሞ ጉዞውን ነገ ስለሚያደርግ ሐዋሳ ያላችሁ እህት ወንድሞቼ በአጠቃላይ ማለት ነው የአስክሬን አቀባበል እንድታደርጉና ሽኝት ወደ ቦና እንድታደርጉልን ስል ከወዲሁ አሳስባለሁ። ስለ መልካም ትብብራችሁ እጅግ በጣም እናመሰግናለን።
እሷ ጸበል ስትጠመቅ መንፈሱ የጮኸው እሷ መተት እንዳሰራችባት ነው። እንዳላሰራችባት ወርቋን 49 ግራም ወርቋን እንዳላየች መጽሐፍ ቅዱስ ይዛ ትማልላት። ይሄን እንደምትፈልገው ሚሚ እሺ እኔ ቆንጆ አይና ለምን ብትጠይቋት በዚህ እሺ ነው የምትለው። ችግር የለም። እውነት ያለው ሰው አይፈራም። እውነት እግዚአብሔር አይኑ ብላት እኮ ነው ማይንድ ትላት እንዲላት እኮ ነው ማሪ። ቤተክርስቲያን ሄዱ እና ቤተክርስቲያን ሄደው እኔ የሰማሁትን ነው የምነግርሽ። ትነግረኛለች አይናለም እና ከአባቶች ጋር ተቀጣጥረው የተቀጠረችበት ቦታ ላይ አልሄደችም፣ አልተገኘችም። ትፈልገዋለች አይናለም። እሱ አይደለም የምትፈልገው አሷ ዘብር ገብርኤል ነው የምትፈልገው። ይሁን ዘብርም ይሁን ትምጣ፣ እሷም ትምጣ፣ ይሄዱ ዘብርም። አዎ ያላችሁበት ገዳም ሚሚ ራስሽ ቻይ። የትኬት የለኝም ላንቺ ለመማል ስል የምሄድበት የትኬት የለኝም ካለች አይናለም አንቺ ከኪስሽ ቻይ የትኬቱን ምንም የማማል ከሆነ ችግር የለም። እውነት ያለው ሰው አይፈራም። እኛ እኮ እዚህ የምንኖር እኮ ሰዎች ብቻ አይደለንም። እኛ ክርስቲያኖች ነን። የዘላለም ቤታችን ሰማይ ቤት ነው። ችግር የለውም። ለምድሩ አንጨነቅም እና ምንም ችግር የለውም። የምትፈልገው እሱን ከሆነ ለማመን አይደለ ችግር የለም። የኔ ቆንጆ አይኑም ከሆነ አሁን አንቺም መናገር የምትፈልጊውን ሀሳብ ተናገሪና መጨረስ ነው ያለብሽ። ማስታረቅ የምትችሉ ከሆነ አስታርቋቸው፣ ካልቻላችሁ ደግሞ በቃ መተው ያለባችሁ። ገብቶሻል? አይናለም መናገር ስላልቻለች እየተጎዳች ነው ያለች። መናገር ምናልባት ማትችሉ ሰዎች ልትረዳት ትችላላችሁ ብዬ አስባለሁ እንጂ እኔ ለእህቴም ጠበቃ ሊሆንም አይደለም። የፈለጋችሁትን ነገር ችግር የለም። አንዴ እባክሽ አንዴ ሳምራዊት እኔ አንዷ እህቴ አብራት እዛ ትኖር ነበር። ሚሚ ትባላለች፣ ታውቃታለች። እሷም አብረው ሲኖሩ ማለት ነው ብዙ የምታውቀው ነገር አለ። እንደውም እሷ ብታወራሽ ጥሩ ነው። እኔ እንደውም ያልመጣው ሰው ነኝ። እኔ እንደዚህ በጣም ምላስብሽ የሆነ ሰው አልወድም። አይናለም ራሷን ወክላት እናንተ እህትየው ፋታ ራሷ ተሰጭም ሰው ስታወሪ በጣም ነው የምታወሪ። አንደኛ አንቺ ከመሀላቸው ውጪ፣ ሁለተኛ አስታርቋቸው የምትይው ነገር እኔ አይኔ እያየ አላስታርቅም። እኔ እነዚህ ሰዎች ተማምለው በሰላም እንዲለያዩ እንጂ ህሊናዬ ያላመነበትን መታረቅ ሚሚን ሙቺ ብዬ አላስታርቅም። ሁለቱም ሄደው ሐቃቸውን ፈጣሪ እንዲያወጣላቸው በሚያምኑበት እምነት ሄደው ተማምለው በየመንገዳቸው ሂዱ። ከዛ ፈጣሪ ካለ እውነት ካየ ፈጣሪ ፈርዶ ያሳያቸው። በቃ ታለቀ። የምን መታረቅ? ከዚህ ሁሉ ነገር በኋላ መታረቅ እኮ መገዳደልን ያመጣል። ምን ጉድ ነው? አቡዬ እኔ ፎቶ ልክልሻለሁ። ሆዴ እንዴት እንደተዋለዱ እነዚህ ሰዎች ባልና ሚስት አይደሉ፣ እናትና አባት አይደሉ፣ አልተዋለዱ። ለምንድን ነው የሚታረቁት? ከዚህ ሁሉ መዓት በኋላ መታረቅ ምን ያደርጋል? እንዲህ በሰላም መለያየት እያለ እኔ አይኔ ልክልሻለሁ። ኦፕራሲዮን የሆንኩትን አጥንት ከውስጥ ይወጡልኝ። እኔ ፕሊስ እንዳትልኪልኝ። እኔ እርጉዝ ነኝ። ምንም አይነት ነገር ማየት አልፈልግም። ይኸውልሽ ተበድያለሁ፣ ግን አጠገቤ እያለች ይሄን ስቃይ አላየሁም አላቅም የምትለው ነገር ነው ያመመኝ። አሁንም ገብቶሻል? እንዲህ አብረን ትብለጣለች። አብረን ተመለሽ አይናለም እና ተቀጣጠሩ። ቃል ግቢላት። ዘብር ገብርኤል አብራችሁ ሄዳችሁ እንደምትማማሉ ቃል ግቢላት። ይኸውልሽ ትኬት የለኝም ካለች ትኬቷን አንቺ ታይ ትኬት ምክንያት እንዳይሆን 10 ዓመቷ ነው አልሄደችም ሀገሯ። 16 ዓመት አንዴ ብቻ ነው ሄደችው ኢትዮጵያ፣ ግን ኮንትራት ነች እኮ። አንቺ አሁን የምትፈልጊው መማማሉን አይደለ? እችላለሁ። ስለዚህ መማማሉ አይደለም ፍላጎትሽ፣ መማማሉን ነው አይደል? አዎ። ስለዚህ መማማሉን ከሆነ ተያይዛችሁ ትኬት የለኝም ካለች አይናለም ትኬቷን አንቺ ቻይ። አንቺ ነሻ መማማሉን የፈለግሽው አይደል? ተበዳይ አንቺ ነሽ አይደል? ስለዚህ በደልሽን ፈጣሪ እንዲያይልሽ ከሆነ በሃይማኖት መደበቅ ታዲያ ምን ይደረግ ማሬ? ካልተማማሉ በስተቀር ህግ እንዴት ይዳኛቸዋል? ህግ የጓደኝነትን በደል ይዳኛል? እኔ ያጠፋሁት መቼ እንደሆነ ታውቂያለሽ? ያኔ ካሜራ ወጥቷል ብላለች። እሷም ካሜራ ወጥቶ እንደተነሳ ወርቁ ካሜራ ወጥቶ ጨርቁ ፒንክ እንደሆነ ራሷም ታውቃለች። ያኔ ካሜራ ወጥቶ ሰውዬ በህግ ልክሰስ ሲል እናቴ መለምና የእህቴ ልጅ እዚህ ላይ ምናልባት ከሰማች የእህቴ ልጅ አለች። የእህቴ ልጅ እኮ ወርቁ መጥፋቱን እኮ አምናለች። እኔ ከሆንኩ አይናለምን አምነሻት እኔ ወርቁን ከወሰድኩ አልመልስም ነው ያለችኝ። ታውቃለች እሷም ይሄንን። እኔ እሷን ብቻ አይደለም አይናለም እኮ አላልኩም ስለ ልጅሽ፣ ስለ አንቺ፣ ስለ እያንዳንዱ፣ ስለ ወርቁ፣ ስለ ባለቤትሽ፣ ስለ አንቺ ህመም፣ ስለ ሁሉም ነገር አላቅም ብላለች። በቃ ምንም አላቅም ብላለች።
ኦኬ። ስለዚህ አላቅም ካለች ማንም ሊያስገድዳት አይችልም። አላቅም ብላለች። ስለዚህ መማማሉን እሺ ካለች ሄዳችሁ ተማምላችሁ ለፈጣሪ ሰጥተሽ ህይወትሽ መቀጠል ነው። ትክክል። እኔ ለፈጣሪ እስካሁን ሰጥቼ ነበረ። ስለነካችኝ ነው ሀቡዬ፣ በጣም አመሰግናለሁ። እመቤቴ ማርያም የልጆችሽ እናት አድርግሽ። ትግባና ይናለም እንትበልልሽ አርፌያለሁ። አልክባልሽ እንደምትማማሉ አይምሮ ያልፏል። ኢትዮጵያ ኢማራት ድረስ ስንትና ስንት ሺህ ከፍለሽ ያመጣሽውን 9,000 ድርሃም ከፍለሽ መንጃ ፈቃድ ያስተማርሽውን 32,000 ድርሃም አውጥተሽ መኪና የገዛሽለት ባልሽን እንድትታዩ ፍቺ እንድትጠይቅ ያደረገሽ ነገር ምንድን ነው? በቃ ቼቲንግ ሲያደርጋቸው በአይነሽ ላይ አየሽው? አረ መረጃው ራሱ አለ። በቃ አንድ እንኳን እንዳይመስልሽ፣ አንድ አይደለም። እኔ ወጥቶ ምንም አይነት ለሌሎች ሴቶች ራሱ ባል እንደማይሆን እንዲያቀልኝ ነው የምፈልገው፣ አለም ማለት ነው። አንድ ብቻ እንዳይመስልሽ፣ የሰው ላይ አንድ ሁለት ኦኬ። ሴት በጣም ነው የሚጠላው። የሚጠላበት ምክንያት ምንድን ነው? የሰው ልጅ የሚወደው አንድ ነው አይደል እንዴ? ያን ሁሉ ማስለቀስ ምናምን፣ ሴትን የሚወድ ሰው ያን ሁሉ ሴት አወራም ሆንሻለሁ ምናምን እያለ ማለት ነው። እና ሴት በጣም ማለት በስልክ ነው። በአይነሽ አላየሽው? በስልክ ሲጻጻፍ ነው ያየሽው? በስልክም በአይኔ መጥተዋለሁ። በአይነሽ ከሴት ጋር ተቀምጦ ያዝሽው? አይ በአይኔ በስልክ በአይኔ ከሴት ጋር አልያዝኩትም። በስልክ ሰው ቀርጾ ልኮልሽ ፎቶ የሚያስልካቸውን የተላካቸውን እዙ ሶሻል ሚዲያ ላይ ራሱ ያሉትን ሴቶችን የማውጣት እችላለሁ ማለት ነው። ያኔ የላኩለትን ፎቶ ምናምን ራቁት ፎቶ ነው የሚልኩለት። አንዲቱ በቴሌግራም የመኝታ ልብስ ለብሳ ልካለታለች። የመርሳ ልጅ ናት። የተሶኬ ችግር የለም። ቦታቸው ነው የምጠቅሰው እና ከዛ እሱ ስልክ ላይ ነው ይሄን ያየሁት። አጠፋው ማለት ነው። አንቺ ማየትሽን አላወቀም? አረ ያውቃል እንጂ በአንዱ ነን እኮ ነው። ከዛ አይተክበት ምን አልሽው? አንቺ ልክ የሴት ልጅ የመኝታ ፎቶ ስታይ ምን አልሽው? በቃ ከዛ ወዲህ ፈረሰ ሁሉ ነገር። እንዴ ምንም አይነት እኔ ከዛ በፊት ትዳር ነው እያልኩኝ አግዘው ነበር ምናምን ሁሉ ነገር ጎድሎ ክፍተት ሞላ ነበር። ከዛ በኋላ አንድ ቤት ነበር የምትኖሩት? አንቺ ቋሚ ስራ ነው የምሰራው ብለሻል። በቋሚነት መዳም ቤት ሆነ የምትሰሪው አንድ ቤት ነበር የምትኖሩት ወይንስ አንቺ መዳም ቤት ለሱ ቤት ተከራይተሽለት? ለቤት አልተከራየሁም። እሱን ስራ አለው። እኔ መዳም ቤት ነው የምሰራው። ግን እንገናኛለን በ2 ወር አለም በ15 ቤት ኬት ታመጣላችሁ ስትገናኙ? በወር በ2 ወር ሆቴል ነው የምንገናኙ። እሺ እሱስ የሚኖረው ታዲያ የት ነው? ከወንዶች ጋር? እናንተ ሻቃሊቶች ብቻ ይህኒውትማ ቀለበት እንደሰጠኝ ታምኑ። ምን ልንገራችሁ? ማታም እንደተፈጠረ ማታ ማንም የለም። ስራዬን በጊዜ ጨራርሼ እንደተለመደው ተጣጥቤ ወደ ክፍሌ ላጥብዬ መግባት። ከዛ በኋላ ታጥቤ ከገባሁኝ በኋላ አልጋዬ ላይ ልክ ቁጭ እንዳልኩኝ በሬ ተንኳኳ። እንዴት ሴትዮ መጣች እንዴ ምናምን ደግሞ ምን ፈልጋ ነው እያልኩኝ የተመነቃቀልኩኝ የተበሳጨው በሬን ክፍት ሳረግ የቦስ ልጅ በር ላይ ቆሟል። አቤት። አይ ለበዓል ስላልነበርኩኝ እኮ ስጦታ አምጥቼልሽ ነው። ኦኬ አመሰግናለሁ ምናምን ብዬ ተቀበልኩት። ክፈቹ እንጂ ምናምን ነገር አለኝ ማለት ነው። ኬሱን ክፍት ሳረግ ሸቶ ቲንኪ አመሰግናለሁ የተለመደ ነው ብዬ አመሰግናለሁ ብዬ ተቀበልኩት። አሁንም ክትት ሳረግ ሎሽን አመሰግናለሁ የተለመደ ነው ብዬ አመሰግናለሁ ምናምን ነገር ብዬ እስድ አሁንም ክትት ሳረግ ምን ባገኝላችሁ ጥሩ ነው? እቺ ነገር ክፍት ስትደረግ ሰዋት ምንድነው ትርጉሙ? ይሄ ድንግጥ ብዬ ነው ያዋለው። ዝም ብዬ ፈጥጬ ደነገጥኩኝ እና ለዚህም ደግሞ አመሰግናለሁ ቲንኪዩ ምናምን ልበለው። ደነገጥሽ እንዲያለኝ አይ አመሰግናለሁ ምናምን ነገር ግን ምንም እንዳልተፈጠረ አስመስዬ ልገባ ስል በሬን ያዝ አደረገና ላስረዳሽ። ምንድን ነው የምታስረዳኝ? ላስረዳሽ። ስለዚህ ላስረዳሽ ክፍልሽ ገብቼ ላስረዳሽ። አይ አመሰግናለሁ። እኔም ደክሞኛል፣ አንተም ደክሞ ነው የመጣው፣ ከስራ ነው የመጣው፣ እኔም ስራ ውዬ ነው የዋልኩት። ስለዚህ ደክሞናል ሁለታችንም። ጠዋት አስረዳኛለህ ስለው አይ እኔም እኮ ጠዋት ስራ ነኝ፣ አንቺም ስራ ነሽ። ስለዚህ አሁን ላስረዳሽ ክፍልሽ ገብቼ። ችግር የለውም ማንም የለም ላስረዳሽ። አመሰግናለሁ ምናምን ነገር ብዬ እንደምንም ብዬ አባረድኩት ለምኜ ማለት ነው። ደግሞ በዛ ላይ ቀለበቷ በጣም ትንሽ ናት። እንደዚህ የሆነ ባዝሊን ሎሽን የራሱ ያመጣውን ሎሽን ነው እሱ የሰጠኝን ሎሽን ነው ሽት ምናምን አድርጌ እንደዚህ አለስልሼ ወላሹ ቀስ አድርገሽ እንደዚህ ጋይስ ወላ እንደዚህ ነው እላችኋለሁ። ምንድን ነው ትርጉሙ ግን አልገባኝም።